መጽሐፍ ቅዱስን ገልጦ ይህንን ኢሳይያስ ላይ ኢሳይያስ 65 መሰለኝ 65 ኖ 61 ላይ ልክ ነው የገለጥኩት። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውንም የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸውን የጽድቅ ዛፎች እንዲበሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን፣ በለቅሶም ፈንታ የደስታ ዘይት፣ በሐዘንም መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል ይላል። እና የእነ አሜሪካዊው ዩቱብ ታንኪው እግዚአብሔር ይባርካችሁ። ሳብስክራይብ አድርጉ ፕሊዝ፣ ዩቱብ ሳብስክራይብ። እና ምን አረገ? ይሄንን አረገና ይሄ ስለኛ ነው የሚናገረው አለ። ቲክቶክ ያለ መሳደብ ሌላ እንደዛ። ግን ቲክቶክ ደስ የሚለኝ ምን መሰለን? አፉን የምትዘጉበት አለ። መጥቶ ሲሳደብ አፉን ታረጉና እዛው ቁጭ ብሎ ይሰማል። ሲሳደብ አፉን ታረጉታላችሁ። ዩቱብ እንደዛ ያደረገው። ቲክቶክ ይሄ በጣም ጥሩ ነው። በጣም አፈኞች መዛኔ ያሉት የሚሳደቡት እነሱን ደግሞ አፉን መዝጋት የምንችለው። የስ ሻሎም ሻሎም ለኩላኑ ሻሎም ይብዛላችሁ ወንድሞቼ። ሳብስክራይብ አድርጉ። እና ይሄንን አስገራሚ የሆነ የጌታ የኢየሱስ ክርስቶስ ነው። አንደኛ መጽሐፍ ቅዱስን ስታወጡ ስታነቡ ለእናንተ ስለ እናንተ የሚናገረው የትኛው ነው? ስለ ጌታ የሚናገረው የትኛው ነው? ስላለፉት አባቶቻችን የሚናገረው የትኛው ነው? ሊመጣ ስላለው የሚናገረው የትኛው ነው? ይህንን ማያውቅ ሰው ይህንን አወጣና በእንግሊዘኛ ነበበው። ሁሉ አንጨበጨበ። ያ ሃሌሉያ ሃሌሉያ ነው። ይሄ ስለ አንተ አይደለም። ይሄ ስለ እኔ አይደለም። ስለ ኢየሱስ ክርስቶስ ትንቢት ነው። የኢየሱስ ክርስቶስን ትንቢት አንተ መለኮታዊ ነህ? መለኮት ልታረገው ነው? ስለዚህ መጽሐፍ ቅዱስን በምናጠናበት ጊዜ ምን እንደሚል መጀመሪያ ዝም ብለን ከምንናገር ይልቅ ስለምንድን ነው የሚናገረው? አሁን እኔ መጽሐፍ ቅዱስን መጀመሪያ ከፍቼ ሳነብ በዕብራይስጥም በግሪክም በአራሚክም በአማርኛም በእንግሊዘኛም ምንድን ነው የምለው? ስለምንድን ነው የሚናገረው? ስለማን ነው የሚናገረው? ስለ እግዚአብሔር አብ ነው? ስለ እግዚአብሔር ወልድ ነው? ስለ እኛ ነው? ስለ እስራኤል ነው? ምክንያቱም ስለ እስራኤል የተነገረ አለ። ለእስራኤል የተነገረ አለ እና ይሄ ዘርፈ ብዙ ነው። ስለዚህ አንድምታውን ጠብቀን የሚናገርበትን ሐሳብ ተረድተን እንትን ካላልነው ዝም ብሎ መደናበር ማለት ነው። ይሄ ስለ ሰው አይደለም፣ ስለ ኢየሱስ ክርስቶስ ነው። ይህን እኮ ጌታ ኢየሱስ ራሱ አንብቦታል። ኦኬ የት ላይ ነው? ጌታ ኢየሱስ ስለሱ እንደተፈጸመ ተናግሯል። ስለዚህ የጌታ ኢየሱስ ክርስቶስ ነው። ኢየሱስ መለኮት ነው ሲል እኔም መለኮት ነኝ አትልም።
አይደል? ወገኖች እንደዛ አይደለም እንዴ? Come on. ሉቃስ 4:14 እስኪ ሉቃስ 4:14 እንሄድና እንየው። ሉቃስ 4:14 ይሄም አለኝ። ኦኬ ሉቃስ 4:14 ምክንያቱም ያንኛውን እንትን ማለት አልፈልግም። ምክንያቱም እቺ ደግሞ ነብይቱ ያስተማረችው እንደዛ 4:14 የሉቃስ ወንጌል የሉቃስ ወንጌል ምዕራፍ 4:14 እንዴት ነው? ምንድን ነው? what is it? look for እስከ 30 ኦኬ እንትን አድርጌ አሳጥሬው ነው። 4 ነው ማርቆስ አሬጋ what happened? ማርቆስን ከፍተዋለሁ እንደ ሉቃስና ማርቆስን መለየት ከ14 ጀምሮ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር ሁሉም ያመሰግኑት ነበር፣ በትምህርቱ እንትን ስላሉ። የነቢዩ ኢሳያስ መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ። ማን? አንተ ታወጣለን? ኢየሱስ ነው የሚያወጣው። የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ብሎ የተጻፈበትን ስፍራ ስለሱ እንደተጻፈ ተናገረ ማለት ነው። አያችሁ? ስለዚህ መጽሐፍን በምናነብበት ጊዜ አውዱን መጠበቅ፣ እግዚአብሔር ማይለውን አለማለት ነው እንጂ ብድግ አድርጎ ይሄ ስለ እኔ ነው አይባልም። እና ቲክቶክ ላይ አንዲት የሴት ፓስተር ናት እንዲህ ስትል ሰማኋትኝ ትናንትና። እንዲህ ይላል ራእይ 12 ላይ እርሷም ጸንሳ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም መልአክ በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሁን ምንድን ነው የምትላቸው እቺ ሴቷ አስተማሪ? ልትወልድ ያላችሁ እንትን ልትሉ ያላችሁ ይሄ ዘንዶ በፊታችሁ ቁሞ ይሄን እንዲህ ሊያደርግ እነዛ ያቺ ሴት እናንተ ናቸው እንዴ? ያላዋቂ ሳሚ ነው የሚባለው አይደል? በጣም የሚያሳዝነው ምን እንደሆነ ልንገራችሁ። ክርስትና በጴንጤ ክርስትና መጽሐፍ ቅዱስን አንብበህ እንደፈለግከው መናገር ነው። ይሄ ደግሞ እጅግ በጣም አስቀያሚ ነው። እውቀት የሌለው ነው እንደዛ የሚያደርገው። እኛ የቃሉ እውቀት ያለን ልንሆን ይገባናል። ስለዚህ ሁልጊዜ የቃሉ እውቀት እንዲኖራችሁ። የቃሉ እውቀት ማለት ጥቅስ መጥቀስ አይደለም። 44 ጥቅስ ከጥቅስ ላይ ያንን ጥቅስ ማገጣጠም እናንተ ማለት አይደለም።
እንዲያውም መጽሐፍ ቅዱስ የጥቅስ መጽሐፍ አይደለም። አባቶቻችን ነው ጥቅስ አስቀምጠው ለመዘርዘርና ለመግለጥ እዚህ ምዕራፍ እዚህ ጥቅስ ብለውን እንትን ያሉን እንጂ እንደዛ አይደለም። መጀመሪያ መጽሐፍ ቅዱስ ነው፣ በአጠቃላይ ነው የሚጠናው። ስለዚህ በምታጠኑበት ጊዜ የምትናገሩትን አውዱን ማወቅ አለባችሁ። ይህ ትልቁ ችግር ይሄ ነው። ዝም ብለው መጽሐፉን ገልጠው የፈለጉትን የሚለዋሉ። እንደዛ አታደርጉ። አንቺ ራእይ 12 ያለች ሴት ነች ብለህ ትላለች እንዴ? ጭራሽ እኮ ምን መጽሐፉ ምንድን ነው የሚናገረው? ይሄ እኮ ማለት የሳሙና ማጠቢያ ሳሙና ነው ቢባል እንካ ብላው ብለህ መስጠት ማለት ነው። ማጠቢያ የሚሆነውን እንካ ብላው፣ እንደዛ ግራ የሚያጋባ አይደል? በጣም ግራ የሚያጋባ። ስለዚህ የእግዚአብሔርን ቃል rightly dividing the word of truth ይለዋል። አማርኛው እንደዛ ይለው ደስ የሚለኝ እንደዛ አድርጉ ነው የሚለው። rightly dividing the word of truth, rightly dividing the word of truth ኪንግ ጄምስ። ጳውሎስ ሁለተኛ ጢሞቴዎስ 2:15 rightly dividing the word of truth የእውነትን ቃል በትክክል የሚከፋፍል የሚሰነጣጥቅ ማለት ነው። ራይትሊ በትክክል ዲቫይድ የሚያደርግ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ የሚለው ይሄ ነው። መጽሐፉ የሚለው እንደዛ። study to show thyself approved unto God ዛ የሚለው ኦልድ እንግሊሽ የ16ኛው የሼክስፒር እንግሊሽ ይባላል። የሼክስፒር እንኳን አይደለም፣ የመጽሐፍ ቅዱስ ነው። ከፕሮፌሰር ጋር አንዴ እንደዚህ ሼክስፒር እየተማርነ ይሄ የሼክስፒር እንግሊሽ ነው የሼክስፒር አይደለም አልኳት። ይልቅ የመጽሐፍ ቅዱስ ነው፣ መጽሐፍ ቅዱስን ነው ሼክስፒር እየጠቀሰ እንትን የሚለው እና የሼክስፒር አይደለም። ይልቅ ሼክስፒር የጠቀሰው ቋንቋውን መጽሐፍ ቅዱስን ሲጠቅስ የመጽሐፍ ቅዱስን ቋንቋ ነው እንትን ያደረገው እና thyself thy thou thine ይሄ ኦልድ እንግሊሽ የኪንግ ጄምስ እንግሊሽ ነው፣ ወይም ደግሞ መጽሐፍ ኪንግ ጄምስ የተተረጎመበት የኦልድ ነው። ስለዚህ study to show thyself approved unto God በእግዚአብሔር ፊት approved ሆንክ። approved ይሄ በጣም approved ማለት በቃ በቂ ሆኗል። እግዚአብሔር አንተ አንቺ ቃሌን እንትን ልትይ ልክ ነሽ ብሎ እግዚአብሔር የሚለው በምንድን ነው እንትን የሚለው? a workman who needs not to be ashamed በስራው የማያፍር ሰራተኛ፣ በስራው የማያፍር ሰራተኛ dividing the word of truth የእውነትን ቃል ስንጥቅጥቅ አድርጎ ትርትር አድርጎ ይሄ ነው ይሄ ነው ይሄ ነው ይሄ ነው እያንዳንዱ ይህን የሚያደርግ እንድትሆን ተዘጋጅ ይለዋል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ወገኖችን እናንተ እና እኔ በእግዚአብሔር ቃል ምን መሆን አለብን? የተዘጋጀን መሆን አለብን። በእግዚአብሔር ቃል ምን መሆን አለብን? በቃ ራሳችን እንትን ያልነ የተዘጋጀን መሆን አለብን። ይሄ ጊዜ ይወስዳል። ምክንያቱም እኛ ኮሌጅ ተማሪዎች አይደለም፣ የዩኒቨርሲቲ ተማሪዎች አይደለም፣ የእግዚአብሔር ቃል ተማሪዎች ነው። የእግዚአብሔር ቃል ተማሪዎች ደግሞ ጊዜ የህይወት ዘመን ነው። መቼ ነው መጽሐፍ ቅዱስን በቃ የምትለው? አትልማ አትይም። መጽሐፍ ቅዱስን በቃ እንትያለሽ እንዴ? በቃ ከዘፍጥረት እስከ ራእይ ንቸው በቃ ነጮች ናቸው እንደዛ የሚሉት። 5 ጊዜ አሁን መጽሐፍ ቅዱስን ክዳህዳ 5 times I read the Bible come on አለምንዩ ብሎሻል እንደ እግዚአብሔር
5 ጊዜ እንደዛ የሚባል የለም። 5 ጊዜ 6 ጊዜ መጽሐፍ ቅዱስን አነበብኩት እንደዛ አይባልም። መጽሐፍ ቅዱስ ሁል ጊዜ ኤቭሪ ታይም ጸሎት ሁል ጊዜ ነው። 5 ጊዜ ጸልያለሁ በቃኝ እንደዛ አለ እንዴ? ሳታቋርጡ ዘወትር ጸልዩ። ሳታቋርጡ ዘወትር ይሄ ቃል ካፍ አይለይ። ስትተኛ፣ ስትነሳ፣ ስትወጣ፣ ስትገባ ሁሉ በቃ እንደዛ አይደለም የሚለው የእግዚአብሔር ቃል እና 5 ጊዜ አንብቤዋ። አሁን ክርስትናን መጽሐፍ ቅዱስን 5 ጊዜ እንደዚህ ነጮች ናቸው እንደዛ። ኧረ እባክሽ ምኑን አንብበሽዋል? መጽሐፍ ቅዱስ እንደዚህ ነው። ዘፍጥረት ኦኬ። በመጀመሪያ ጊዜ በረሺት ባራ ኤሎሂም את השמיים ואת הארץ והארץ הייתה תוהו ובוהו וחושך על פני תהום ורוח אלוהים מרחפת על פני המים ויאמר אלוהים יהי אור ויהי אור וירא אלוהים את האור כטוב ብለው እንደዚህ በዕብራይስጥ ይሄን አሁን ይሄን አልኩትኝ አይደል? በዕብራይስጥ ሸምድጄ ይዤዋለሁ። ይሄ ምንድን ነው? ምንም ምንድን ነው? ገብት ውስጥ ያለው ምንድን ነው? ውስጥ ያለው የተሸከመ አህያ የበላ ይመስለዋል አሉ። ተጣባባል። የተሸከመ አህያ ብሎ የተሸከመው ሁሉ የበላ ይመስለዋል። ነው አልበላውም። እስካልበላ ድረስ አልበላውም። ብትሸከመው በጎን ብትለው ያ ስትበላው ነው። ስለዚህ መጽሐፍ እንደዚህ 5 ጊዜ እንደዚያ ማነብነብ አይደለም። ውስጥ ምንድን ነው ያለው? እያንዳንዷ ቃል ሰማይና ምድር ከሚያልፍ ከቃሌ አንዷ ከምታልፍ ሰማይና ምድር ቢያልፍ ይቀለኛል። እች ቃል ምንድን ናት? በዚህ ቃል ውስጥ ያለው መልእክት ምንድን ነው? ጌታ እችን ቃል ምን ብሎ ነው የተናገራት ብለን በቃል ደረጃ በአረፍተ ነገር ሳይሆን በቃል ደረጃ የምናጠናበት የእግዚአብሔርን ቃል የምንፈትሽበት እንደዛ እንጂ አነብናቢዎች አይደሉም። አባቶቻችን አነብናቢ ነበሩ። አነብናቢዎች ነበሩ አይደለ? ዳዊት ደጋሚ አያቴ ይደግማል። ባብዬ አቤት ምን እንደምትል ታውቀዋለህ? ምን አገባ ሰይጣን ዝም በል እነሱ ሲሉ እላለሁ በቃ እኔ ምናምን እንደዛ አይነት ማለት ነው። አሁን እኮ ጴንጤንም እንደዛ ብትጠይቀው እኔም እንደዛ ነው የምታነበውን ይገባሃል? የምታነቢው ነገር ይገባሻል? ምንድን ነው የሚለው? የኢሳያስን ኢትዮጵያዊ እኮ እንደ ኢትዮጵያዊ እንድንሆን ነው ምን የኢሳያስ ምዕራፍ እንትንን አውጥቶ ስለኛ እንትን አለ። ኢሳያስ 53ን አምጥቶ የኢትዮጵያዊ ሲያነብ ፊልጶስ መጥቶ ይገባሃል አለው። ኧረ እንዴት ይገባኛል? የሚያስረዳኝ የለ። ይህ ነብዩ ስለ ራሱ ነው የሚናገረው ወይስ ስለማን? ዋው አየህ፣ አሁን ለመማር ፈልጋለሁ አለ። ፊልጶስም ከመጀመሪያው አምስቶ ተርተር አርጎ እንትን አለው። ጥመቀኝ፣ አሁኑን ጥመቀኝ አለ። ኢየሱስ ከሆነማ ከገባኝ ጥመቀኝ፣ አሁኑኑ ጥመቀኝ፣ ልጠመቅ አለ። ገባዋ በብርሃኑ። አሁን ተመልከቱ፣ ጨለማ ነው። ቦግ አለለት። ቦግ ሲልለት አየ። ብርሃኑ ቦግ ሲልለት አየ። ስለዚህ ጥመቀኝ አለ። እግዚአብሔር ስሙ ይባረክ። እግዚአብሔር መልካም አምላክ ነው። ስለዚህ አስተዋዮች መሆን የምንናገረውን ማወቅ አለብን። ወደ እግዚአብሔር ቃል ስንመጣ መጀመሪያ ይህንን ልብ እንትን በሉ። እንግዲህ ብዙ ሰው የኔን እንዲያውም ብዙ ዩቱብ ቻናል ሰሞኑን ብዙ ሰው ጥሎ ትዷል። ቻናሉን አንሳብስክራይብ ለምን መሰላችሁ? ያው ጴንጤ ወይ ምናምን ብዬ ስለምናገር
እና ለምንድን ነው ይሄ የሚናገረን? ለምንድን ነው ይሄ እንደዚህ የሚዘልፈን ምናምን? እንደመሰለ ጥለህ ሄድ። ብትመጣና ብትማር ላንቺ ነው፣ ለራስሽ ነው። ብትመጪ 5 ሳንቲም ካንቺ አልፈልግም፣ 5 ሳንቲም ካንተ አልፈልግም፣ ከማንም አልፈልግም። ከማንም 5 ሳንቲም ክሊክ አታደርግ፣ ምን አትብል፣ የፈለግ ግን ተማር፣ ነፍስህን አድን። በዚህ በዘመነ ጠንቋይ የጴንጤ ጠንቋይ በነገሰበት ዘመን ተማሪ ወደ ጌታ ነይ፣ ተማሪ በነፃ። ዕብራይስጥ ብዙ ሺህ ብር ከፍዬ ነው የተማርኩት። ግሪክ ብዙ ሺህ ከፍዬ ነው የተማርኩት። አራማይክ ብዙ ሺህ ከፍዬ ነው የተማርኩት። እኔ ግን ክፈለኝ አልለ ማንንም አለ። ተማሩ ከማንም ምንም አልፈልግም። ተማሩ፣ የጌታን ቃል ተማሩ፣ ጌታን ፈልጉ፣ ዳኑ። ያን ነው ዓላማዬ፣ ያን ነው። ስለዚህ ብዙዎች ሳብስክራይብ አድርጋ ሂጂ። የሚሰማ ይስማ ነው አይደለ? እንደ ወንድሞቼ የሚሰማ ይስማ። ጆሮ ያለው ቢኖር ይስማ ነው እንጂ ይሄ ቀልድ አይደለም። ያለ ነው። ትልቅ የውጊያ ዘመን ነው። ትልቅ የትግል ዘመን ነው። የሚድኑ ደግሞ በእውኑ ልብ የሚያስፈራኝ ጥያቄ ጌታ የጠየቀው በእውኑ የሰው ልጅ በሚመጣበት ጊዜ እምነት ያገኝ ይሆንና? እምነት ማለት ምን ማለት ነው? ኢየሱስ ያድናል ማለት ነው? አይደለም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ሰው እኔ በምመጣበት ጊዜ በቃሌ ጸንቶ ይኖራልን ማለት ነው። በቃሌ ላይ የተመሰረተ እምነት ይኖረዋል ወይስ በነቢያት፣ በጠንቋይ፣ በአምትን፣ በምናምን በግራ በሚያጋባ? ስለዚህ አስተዋዮች ሁኑ፣ በርቱ፣ ጠንክሩ፣ ጌታን ፈልጉ። ጥያቄ ካላችሁ ጥያቄዎችን አስተናግዳለሁ። ዛሬም ትናንትናም ነገም በህይወት እስካለሁ ይሄን ነው ምለው። ጥያቄ ካላችሁ ጥያቄዎቻችሁን አቅርቡ። በርቱ፣ ጠንክሩ። ጌታ ከእናንተ ጋር ይሁን። የዛሬውን እዚህ ጨርሳለሁ። አስተያየት ካላችሁ አስተያየት እንትንላለሁ፣ ቀበላለሁ። ከጥያቄ ካላችሁ ጥያቄዎቹን ለማስተናገዳለሁ። እስኪ ዩቱብ ጥያቄ ካለ ልይና፣ ዩቱብ አላየሁም ጭራሽ። ከጥፋት ጉድጓድ ውስጥ ከረግረግ ጭቃ ያወጣኝ፣ እግሬን በድንጋይ ላይ አቆሞ ያጸናኝ፣ መዘጋው ደግፎ በሕይወት ያኖረኝ፣ ክፉ ፍላጻ በእጁ የከለለኝ። Okay. Ravidio, I think. Are you from India, my brother? Ravi is my beautiful brother. I work with Indian colleague. His name is Ravi. So awesome. Shalom. Yes, shalom. Jesus is a king. Yes, Jesus is a king. Our Jesus Lord now. We are sons and daughters of Jesus. Yes. እግዚአብሔር ይባርካችሁ። ዩቱብ ላይ ኮሜንት ያረጋችሁ ነው። ስለዚህ የተከታተላችሁ ነው ያለ ነው። ጥያቄ ካለ ግን ጻፉልኝ። Yes, Christ, the Lord Jesus Christ is the King of Kings, the Lord of Lords. يسوع المسيح هو رب العالمين، هو ملك الملوك، رب الأرباب። አረበኛ ኢየሱስ የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ ረብ العالمين ነው፣ የዓለማት ሁሉ ጌታ ነው። ኧረ አላህ ነው እንደዛ። አላህ እንደዛ የሚባል አልነበረውም። ኢየሱስ ጥንት ሲጠራ በወንጌል ላይ አላህ ተብሎ መጽሐፍ ቁርአን የሚባል
ቁራን፣ ጭራን፣ ቁራ፣ ጭራቅ የሚባል ሀዲት፣ ፊዲት፣ ሚዲት የሚባል አልነበረም። ኢየሱስ በጉም የጌቶች ጌታ የነገስታት ንጉሥ ስለሆነ ድል አረጋቸው ተብሎ ተጽፏል አይደል ወገኖች? ስለዚህ በኋላ የመጣ አይን ያወጣ እንደሚባለው አይሁን አቤቤ፣ እንደዛ አይደለም። ኢየሱስ የሱዋ አልመሲህ ዋጣሪቅ ዋልሐቅ ዋልሐያት፣ እውነት፣ መንገድ፣ ህይወት ነው እንለዋለን በአረበኛውም በአማርኛውም። አይ እንትን ብችል ደስታውን አልችልም ነበር። ምንድነው ኦሮምኛ፣ ያ ኦሮምኛ እወዳለሁ፣ ግን ያ ድሮ መማር እችል ነበር፣ አልቻልኩም። ምን ሞኝ ስለሆንኩ ምን እንደሚሆን ስለማላውቅ መማር እችል ነበር። እና ጌታ ኢየሱስ ክርስቶስ ይባርካችሁ። May the Lord richly bless you, richly bless you. May the Lord abundantly bless you and open your spiritual eyes and spiritual ears so that you may understand the glorious kingdom of Jesus Christ. የጌታ የኢየሱስ ክርስቶስን የክብር ግዛት የክብር መንግስት እንድታውቁ አይኖቻችሁን እንዲያበራ እግዚአብሔር ያብራላችሁ፣ ቦግ ያደርግ፣ የእውቀትን በር የጥበብን በር ይክፈትላችሁ ነው ምለው። ይሄ ነው። ጌታ ይባርካችሁ። ዛሬ እዚህ ላይ ጨርሳለሁ። ደህና ሁኑ። ማአሰላማ፣ አዲዮስ ማለት በስፓኒሽ ደግሞ አዲዮስ ይባላል። ዲዮስ ማለት እግዚአብሔር ነው። እግዚአብሔር ይባርክ። ዲዮስ ተበንዲጋ አሚጎ የአሚጋ ዲዮስ ተበንዲጋ እንላቸዋለን። ይህ ማለት ደግሞ አዲዮስ ሲባል ደግሞ ከአንተ ጋር ይሁን። አዲዮስ እግዚአብሔር ከአንተ ጋር ይሁን ማለት ነው። ይህን ይመስላል። ስለዚህ ክብር ለእግዚአብሔር ለአምላካችን ይሁን። ሼር አድርጉ፣ ላይክ አድርጉ፣ ሰዎችንም ጥሩ። አስቆጥቻችሁ ከሆነ አይዟችሁ፣ ምንም አይደል። ላስቆጣችሁ እችላለሁ። ለምን? እኔ ወደ እግዚአብሔር ቃል ተመለሱ ነው። ከተከተላችሁት መንገዱን ወንድማችን አረጋ እኮ እንዲህ ሲለን ነበር ጌታ ይባርከው የምትሉበት ጊዜ ይመጣል። አይ ኖ እዩ ጩፋ አላልክም ካላችሁኝ፣ አይ ቲቪ ጆሹዋ ኢየሱስ ጌታ ነው። ማሰሪያው ምንድን ነው? ኢየሱስ ጌታ ነው። ማሰሪያው ምንድን ነው? ኢየሱስ ጌታ ነው። ደህና ሁኑልኝ። በሌላ ፕሮግራም እስክንገናኝ ማሰላማ። ደህና ሁኑ። ባይ